ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬ ለዘላለም ጌታ ነው። ዛሬ ደግሞ መቼም ይሄ የማይሰለችን የእግዚአብሔርን ቃል ደግሞ ዛሬ ጥቂት ደቂቃ ደግሞ ሼር ላድርጋችሁ እወዳለሁ። ሳካፍላችሁ ግን የእግዚአብሔር ትኩረቱ ወይም እግዚአብሔር ትኩረቱን የሳበው ነገር ምንድነው ተብሎ መቼም ቢታሰብ የእግዚአብሔር ትኩረት የሰው ልጆች የዘላለም ሕይወት ማግኘት ላይ ነው። ምክንያቱም አብ ትኩረቱን ሁሉ በልጁ አድርጎ ሲልክ ኢየሱስ ክርስቶስ የደይ ቱ ደይ ትኩረቱ የእግዚአብሔርን መንግስት ወይም የእግዚአብሔርን የልብ ሐሳብ ወይም እግዚአብሔር በሱ ሊፈጽም ያለውን ነገር ለሰው ልጆች ማብራት ነበር። ዛሬ ከገረመኝ ነገር በሐዋርያት ሥራ ምዕራፍ 1 ላይ የምናውቀው ክፍል ቢሆንም ከዛ ውስጥ ግን ሐሳቤን ማስቀመጥ ፈልጋለሁ። ኢየሱስ ነገሮችን ሁሉ ጨርሶ በትንሣኤ ከተነሳ በኋላ አብረው ለነበሩት ደቀ መዛሙርት የእርሱን ፕሮግራም ደግሞ በምድር እንዲያስፈጽሙ የጨረሰው እሱ ለሚጀምሩለት ለሚያስቀጥሉለት ሰዎች ደግሞ ሐሳቡን ሼር ያደርጋቸው ነበር። እግዚአብሔር መንግስት በኢየሱስም ዘመን ተሰራ ነበር። እግዚአብሔር መንግስት አሁንም በምድር አለች። ምክንያቱም የእግዚአብሔር መንግስት በዚያና በዚህ የምንላ ስላልሆነች እግዚአብሔር መንግስት ወኪሏ ደግሞ ራሷ ቤተክርስቲያን ስለሆነች አንዳንድ ጊዜ እግዚአብሔር ልቡን የሳበው ነገር ሳይሆን እየሆነ ያለው አሁን ከመለኮት አጀንዳ ይልቅ ከምድር የተሰፋ ሰልፍ ሴንተር የሆኑ መጽሐፍ ቅዱሳዊ ወይም የወንጌል ተጻራሪ የማይመስሉ ግን የሚመስሉ ነገሮች በጣም በዛም በዚህም ውዥንብር የፈጠሩበት ጊዜ ላይ እንዳለን አምናለሁ። ይሄንን ስል እግዚአብሔር የየትኛው መልካም ነገር ምንጭ እንደሆነ ግን አምናለሁ። እግዚአብሔር በየትኛው ነገር የመልካም ነገር ሁሉ ምንጭ ነው። ግን እስቲ ሐሳቤን ላሳያችሁ። ሐዋርያት ሥራ ምዕራፍ 1 ላይ ጸሐፊው እንደሚነግረን ቁጥር 2 ላይ እንደዚህ ይላል። 40 ቀን እየታያቸው ኢየሱስ ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማት በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ዮሐንስ በአጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ኢየሱስ ክርስቶስ ለደቀ መዛሙርት ሰጣቸው። ያ የእግዚአብሔር መንግስት በቤተ ክርስቲያን በኩል የኢየሱስ ስም ይከበር ዘንድ ሰዎች በክርስቶስ ኢየሱስ የተፈጸመላቸውን ሥራ የዘላለምን ሕይወት ያገኙ ዘንድ የወንጌል አብሳሪዎች ነው የተደረጉት። እንግዲህ መጽሐፍ ሲነግረን በዚህ ስፍራ ላይ የቤተ ክርስቲያን ዋናው የእግዚአብሔር ትኩረት ምንድን ነበረ? እኔ በጣም ይገርመኛል። ጴጥሮስ በዚሁ በዮሐንስ ወንጌል ምዕራፍ 21 መጨረሻው ቁጥር አካባቢ ኢየሱስ አንድ የተናገረው ነገር ይገርመኛል። ጠቦቶቼን፣ ግልገሎቼን፣ በጎቼን እንደዚህ አሰማራ ብሎ ካለው በኋላ ግን አንድ ነገር አለው። ቁጥር 18 ላይ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላው ያስታጥቀሃል፣ ወደማትወደው ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህን ብሎ ተከተለኝ አለው ይላል። እንግዲህ ጴጥሮስ በራሱ ፍቃድ የሚሄድ ሰው ነበር። እንዴ ወደዛ እንዴ ወደዚህ የሚል ሰው ነበር። ኢየሱስ ግን ትኩረቱን ሁሉ አደረገበትና ከጥቂት ቀን በኋላ መንፈስ ቅዱስን ከተቀበላችሁ በኋላ እንደ ድሮ የምትፈልገውን ሳይሆን ሆሊ ስፒሪት የሚፈልገውን ነገር የምታደርግ ሰው ነው። ጴጥሮስ እንግዲህ
እንደ ጌታ ሳይሆን ዘቅዝቃችሁ ስቀሉኝ ብሎ የሞተ ሰው እንደሆነ ታሪክ ይነግረናል። ጴጥሮስ ተዘቅዝቆ የተሰቀለው ፖለቲከኛ ስለሆነ ወንጀለኛ ስለሆነ በሰዎች ነገር ስለሚገባ አይደለም። የሞተው በእግዚአብሔር መንግስት ጉዳይ። አንዳንድ ጊዜ አንዳንድ የሚገርሙኝ ነገሮች አሉ። ጴጥሮስ ሐዋርያ ነው። ዘመኑን ሁሉ የጨረሰው በወንጌል። ዮሐንስ ሐዋርያ ነው። በፍጥሞ ደሴት ታስሮ እንኳን እንግዲህ ከሐዋርያት የመጨረሻው እድሜ ጠገቡ የሚባልለት ማለት ነው። ጡረታ አልወጣ። ወንጌልን እየሰራ ስለ ወንጌል ሞተ። እኔ አሁን አንዳንድ ነገሮች ይገርሙኛል። ኢየሱስ ሐዋርያ ሆኖ ተልኮን የሚያውቅ የመለኮት አጀንዳ ያለበት ጡረታ የማያውቀው እንዴ! እኔ አንዳንዴ በእግዚአብሔር መንግስት ውስጥ የመንግስትን አሰራር አምጥታችሁ ጡረታ የምትወጡ ወይም ጡረታ የምታስወጡ ሰዎች እንዴ! ወንጌል ገብቷችኋል እንዴ? የእግዚአብሔር መንግስት ጡረታ የላትም። እስክትሞቱ ድረስ የምትሰሩት ወንጌል የሕፃናት አይደለም። ወንጌል አንድ ያመነ ሰው ሊተገብረው የተገባ መለኮታዊ አጀንዳ ነው።